ይጥዕምዎ ለሞት እስከ ይርእይዋ ለመንግሥተ እግዚአብሔር እንዘ ትመጽእ በኃይል። እውነት እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔርን መንግሥት በኃይል ስትመጣ እስኪያዩዋት ድረስ ሞትን የማይቀምሱ አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐምሌ 11 ቀን የሚከበሩ በዓላቶቻችን ታላቁ ጻድቅ አልቦ እምቅድሜሁ ወአልቦ እምድሬሁ የተባለው ከሱ በፊትም ከሱ በኋላ በሊቅነቱ አምሳያ የሌለው ሊቅ ቅዱስ ያሬድ ወርሃዊ መታሰቢያው ነው። እነ ቅዱስ ፋሲለደስ እነ ቅዱስ ገላውዴዎስ ስለ እግዚአብሔር መንግሥት ሲሉ አንገታቸውን ለሰይፍ ጀርፋቸውን ለግርፋት ያደረጉ አማን መነኑ ሰማዕት ጣዕማ ለዛ ዓለም የዚህን ዓለም አለባበሱን፣ ሀብቱን፣ ንብረቱን፣ ስልጣኑን የናቁ ከዓለሙ ተገኝተው ዓለሙን የናቁ ዓለማውያን ወልደዋቸው የዓለማውያንን አሰራርና ስራውን የናቁ ከዓለም ሆነው ዓለም አልተገባቸውምና ዓለሙን የናቁ ይልቁንም ዓለማውያን ያሳደዷቸው ጌታ በዮሐንስ ወንጌል ምዕራፍ 15 ላይ ከዓለም ጠራኋችሁ መረጥኳችሁ፣ ዓለማውያን ግን አይደላችሁም። ከዓለምስ ብትሆኑ ዓለም የራሱን ይወዳልና ዓለማውያን በወደዷችሁ ነበረ። ስላልወደዳችሁ ግን ያሳድዷችኋል። ይሄ ደግሞ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። የላኳቸውን መልእክተኞች አበይት ነቢያትን ደቂቀ ነቢያትን እንዲህ አድርገውባቸዋልና አሁንም በእናንተ ላይ ሃይማኖት ነውና እምነት ነውና አገልግሎት ነውና እነሆ ይህ ሁሉ በእናንተ ላይ ይደርስባችኋል፣ ይደረግባችኋል። በወዘወገሩ ኢሳይያስን ወግረውታል። ስለ እግዚአብሔር መንግሥት ለምን ትናገራለህ? የማይታይ ተስፋስ ለምን ትነግረናለህ? ያልተጨበጠ ነገርስ ለምን ታወራለህ? ብለው ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ በመናገሩ ይልቁንም ኢሳይያስ 53 ላይ ከመበግ የዋህ ወከመላይ መመግዝ እንዳለ ሊቁ እነሆ እንደ በግ እየተጎተተ የሚታረድበትን ቢላ እንደሚልስ የሚሰቀልበትን መስቀል ተሸክሞ ቃተተ፣ ደከመ። መስቀል ተሸክሞ ተራራውን ወጣ። ተሰቀለ፣ ተገረፈ። በእርሱ ቁስል እኛ ተፈወስን። እንደ በጎች ስንቅበዘበዝ ነበርን፣ እርሱ እነሆ ወደ በረቱ መለሰን። የተመለስነውም በእርሱ ግርፋትና በእርሱ ሞት ነው ብሎ በመጽሐፉ ያልታየና ሊሆን የማይችል ጻፍክና ተናገርክ ብለው በድንጋይ አንዳንዶቹን ወግረው አንዳንዶቹን በሰይፍ እየቀሉ ጥለዋቸዋልና ከነዚያ ከአበይት ነቢያት መካከል 66 ምዕራፍ የጻፈ በምዕራፉ በጣም ብዙ ትልቅ የተባለ ትንቢተ ነቢያት ላይ 66 ምዕራፍ ብቸኛ ነው ማለት ነው። ስለዚህ ኢሳይያስን በመጋዝ ሰንጥቀው ገለውታል። ቀጠለና ኤርምያስ ነው። ኤርምያስ ክርስቶስ እንደሚወለድ ሐዋርያትን እንደሚጠራ 70 አርድእትን እንደሚጠራ 36ቱ ቅዱሳት አንስትን እንደሚመርጥ ይልቁንም በመረጣቸው ሐዋርያት ደግሞ ዓለምን አልጫውን ዓለም እንደሚያጣፍጥና እንደሚለውጥ የመረጣቸውን እነሆ እንደሚያከብራቸው ያከበራቸውን ደግሞ ሀብተ ክህነትና ሀብተ ስልጣን እንደሚሰጥና አዲስ ኪዳን እንደሚሰራ እነሱን ይዞ በምሴተ ሐሙስ እግራቸውን አጥቦ እነሆ ብሉይ ኪዳኑን አስወግዶ አዲስ ኪዳንን እንደሚመሰርት ኤርምያስ አስቀድሞ ተናግሮ ነበር። አዲስ ኪዳን የምገባበት ጊዜ ይመጣል ብሏል የሰራዊት ጌታ እግዚአብሔር ብሎ ተናግሮ ነበር።
ያልታየና የማይታሰብ ነገር ታደርጋለህ ብለው እንደ እባብ በድንጋይ ቀጥቅጠው ኤርምያስን ገለውታል። አዎ እንደገና ደግሞ ሕዝቅኤል ነው። ሕዝቅኤልም እንደዚሁ የተዘጋ በር አየሁኝ፣ ቀይ ጎልማሳ ገባ፣ ቀይ ጎልማሳ ወጣ፣ ለዘለዓለም ተዘግቶ ይኖራል ብሎ አለኝ እግዚአብሔር መልአክ አለና ጻፈ። ያየኸውን ወዴት አለ እስኪያሳየን እያሉ ሕዝቅኤልንም በድንጋይ ቀጠቀጡት። ይህ ብቻ አይደለም። ተነዛክሙ እነሆ በማይ ትኩኑ ንጹሐነ ወይም እነዛክሙ በማይ ትኩኑ ንጹሐነ ሕዝቅኤል 36 ላይ ውሃ እረጭባችኋለሁ ንጹሐን ትሆናላችሁ ብሏል የሰራዊት ጌታ እግዚአብሔር ብሎ ስለተናገረ ውሃ ደግሞ ምን ያድናል ብለው እንዳሁኑ መናፍቃን ንቀውና አቃለው ይልቁንም ተናጋሪውን በድንጋይ ቀጥቅጠው ገደሉት ሕዝቅኤልን። አራተኛው ዳንኤልን ነው። ዳንኤል እነሆ ስለ እግዚአብሔር ስለተናገረ ስለመሰከረ ባቢሎንን ወደ ኢየሩሳሌም መስገድና እግዚአብሔር ማምለክ ወንጀል ሆኖበት ወደ ተራቡ 7 አናብስት ቢወረውሩት 7 ቀን ምግብ ተከልክለው የቆዩ ሲያገኙት ቁርጥምጥም አድርገው አጥንቱ ሳይተርፍ እንዲበሉትና እንዲገሉት ቢያደርጉም ነገር ግን እግዚአብሔር መልአኩን ልኮ የአናብስቱን አፍ ያዘና እነሆ ዳንኤልን አዳነው። ናቡከደነፆርም መሰከረ። ድነሃል ወይ ተርፈሃል ወይ አንተ የእግዚአብሔር አገልጋይ አለው። የእግዚአብሔር አገልጋይ መሆኑን አውቆታል። አዎ ሲለው እነሆ እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋና አዳነኝ አለው። በመጨረሻ ላይ ግን እነሆ እንደ ነቢዩ ዕዝራ ወፃ አንበሳ እንግብ ውቱኬ ወልድ ዋህድ እነሆ አንበሳ ዘእምነገደ ይሁዳ አንበሳ በኃይሉ እንዲታወቅ በኃይሉ ዓለምን የሚገዛ በአምላክነቱ ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር ክረምትና በጋን የሚያፈራርቅ ቀንና ሌሊትን የሚያፈራርቅ ጨለማና ብርሃንን የሚያፈራርቅ ብርድና ሙቀትን የሚያፈራርቅ እግዚአብሔር እነሆ ከድንግል ማርያም ይወለዳል ብሎ ትንቢት በመናገሩ እንዲሁ ዳንኤልን በድንጋይ ቀጥቅጠው ገደሉት። ከደቂቀ ነቢያትን እነሆ በጅራፍ የገደሏቸው፣ የሰደቧቸው፣ ያሳደዷቸው አሉ። ጌታ 12ቱ ሐዋርያትን መርጦ ባደረበት እያደሩ በዋለበት እየዋሉ የቃሉን ትምህርት የእጁን ታምራት እንዲያዩና ነገ ለሚመጣው የወንጌል አገልግሎታቸው በየሀገሩ ሲጓዙ አቅም እንዳይጎላቸው እነሆ የአገልግሎት እጥረትም እንዳይገጥማቸው ማዳን እንዴት እንደሆነ፣ መፈወስ እንዴት እንደሆነ፣ መሰብሰብ እንዴት እንደሆነ፣ የተራበ ማብላት እንዴት እንደሆነ፣ የተጠማ ማጠጣት እንዴት እንደሆነ፣ ማዘን ላዘኑት ከተደሰቱት ጋር አብሮ መቀመጥ፣ ካዘኑት ጋር ማዘን፣ የተሰበሰቡትን ማስተማር፣ የካዱትን ማሳመን፣ ጣዖት የሚያመልክቱን ጣዖትን አስጥሮ ወደ እግዚአብሔር ማምጣት እንዴት እንደሚቻል፣ አጋንንትን ከሰዎች ደም ላይ የተዋሃደው ማስወጣት አስወጥቶ የእግዚአብሔር ሰዎች ማድረግ እንዴት እንደሚቻል እያስተማራቸው በዚህ መካከል ላይ የማርቆስ ወንጌል ምዕራፍ 9 ቁጥር 1 ላይ የማቴዎስ ወንጌል ምዕራፍ 16 ላይም ባለው ማለት ነው። ይህ ቃል በነገራችን ላይ በሁሉም ሐዋርያት የተነገረ ነው። በማቴዎስ ወንጌል 16 28፣ ሉቃስ 9 27፣ ማርቆስ 9 1 ላይ እንዲህ የሚል ቃል አለ። ሃለው ዝየ እለ ኢይጥምዎ ለሞት እስከ ይሬእይዋ ለመንግሥተ እግዚአብሔር እንዘ ትመጽእ በኃይል ይለናል። የእግዚአብሔር መንግሥት በኃይል መጣ እስኪያዩዋት ድረስ ከዚህ ቆመው ካሉት ሞትን የማይቀምሷት አሉ። እውነት እውነት እነግራችኋለሁ አላቸው። ከዚህ መካከል ሞትን የማይቀምሱ አሉ። ሁለት አይነት ሞት አለ። አንደኛው ቁሞ መሞት ነው። ይሄ የአዳምና ሔዋን ሞት ነው። አዳምና ሔዋን በለስን እንዳይበሉ እግዚአብሔር ቢያዛቸውም ለ7 ዓመት አለው አዳም ትእዛዝ እግዚአብሔር። ከ7 ዓመት በኋላ አዳም የእግዚአብሔርን ትእዛዝ ጣሰ። ሔዋን ምክንያት ሆነች፣ አዳምን አበላቸው። ሰይጣን ምክንያት ሆነ፣ ሔዋንን አበላ። እግዚአብሔር በጠየቃቸው ጊዜ አዳም በሔዋን አመካኘ፣ ሔዋን ደግሞ በሰይጣን አመካኘች። ምክንያታቸው ግን መድኃኒት አልሆነላቸውም።
አዎ ገነትን የሚያክል ቦታ እግዚአብሔርን የሚያክል ጌታ አጡ። በሕይወት እያሉ ሞቱ። የአዳም ዕድሜ 930 ነው። ከእግዚአብሔር ጋር የኖረው 7 ዓመት ብቻ ነው። ሌላው 923 ዓመት ግን ከእግዚአብሔር ጋር ተለይቶ ብቻውን የባዘነበት ዘመን። ቢበላ አይጠግብ፣ ቢጠጣ አይጠረቃ፣ ቢለብስ አይሞቀው፣ ቢያገኝ አይደሰት። በዚህ ውስጥ ነው የኖረው። አሁን ዛሬ በዓለም 8 ቢሊዮን በላይ ቁጥር ያለው ሕዝብ እንዳለው ይገመታል። ግን ከእግዚአብሔር ጋር ያለው ሕይወት ያለው ስንቱ ነው ብለን ብንል ስንት እናገኛለን? ይህን ጥያቄውን ለእናንተ ልተው። እንደ ኢትዮጵያ እንምጣ። 130 ሚሊዮን አካባቢ የሚገኝ ሕዝብ እንዳለ ይገመታል። ግምት ነው። አሁን ከእግዚአብሔር ጋር ያለ በቁም ያልሞተ ያለ ስንት ይሆን ብለን ስንፈልግ ስንት እናገኘዋል? ጻድቁ አብርሃምን እናስበው። አብርሃም የራሱን ቤት ካስባረከ በኋላ ችግሩ ከተፈታለት በኋላ ሳራ እንደምትጸንስ እንደምትወልድ ከተነገረው በኋላ የምስራቹን ከሰማ በኋላ ለእግዚአብሔር የሚሳነው ነገር የለም ተብሎ በእግዚአብሔር ከጸደቀለትና ከተነገረው በኋላ አብርሃም የራሱን ሲደላውና ሲመቸው ዝም አላለም። ሰዶምና ገሞራ ወንድሙ ሎጥ ያለበት ከተማ እንደሚቃጠል አይቶና ሰምቶ በትንቢት ወደ እግዚአብሔር ጠጋ አለና አመድና ትቢያ አፈር ስሆን ከእግዚአብሔር ካንተ ጋር ፊት ለፊት ቁሜ መነጋገር እድሉን ካገኘሁት እባክህ ላናግርሃል። አያችሁ ዳዊት አንሰ ጽዮን አኮሰም መዝሙር 20 ላይ ምን ይላል? እኔ ትል ነኝ ሰው አይደለሁም ማለት። ዳዊት ትል አይደለም፣ እንደውም እንደ ልቤ ነው የተባለው አይደለም። ጎልያድን የሚያክል ጠብደል አይዛብ ክፉ ገዳይ አስገዳይ እግዚአብሔርን ይዞ ዘምቶ የእግዚአብሔርን ስም ጠርቶ በአንድ ጠጠር የገደለ ዳዊት ትል አይደለም። አንበሳውን የገደለ ምንድን ነው ያለው ለሳኦል? አንበሳ እገል ነበረ በጡጫ እገል ነበረ፣ በጎችን እጠብቅ ነበረ በትጋት። አውሬ ይመጣል፣ ቀበሮ ይመጣል፣ ጅብ ይመጣል፣ አንበሳ ይመጣል። ነገር ግን እነዚሁም ሁሉ እየገደልኩኝ አንድ በግ አሳውቄ አስበልቼ አላውቅም ብሎ ተናገረ። ከዚያ ቀጠለና ጎልያድ ከአንበሳ ያንሳል እንጂ ከአንበሳ አይበልጥምና እኔ ይህንን ያልተገረዘ ፍልስጤማዊ እገለዋለሁ አለና እግዚአብሔርን ይዞ እሱ በመሳሪያ በጉልበት በልምድ በላይሰንስ ቢመጣ እኔ ግን በስመ እግዚአብሔር እሄድበታለሁ፣ በተገዳደረው በእግዚአብሔር ስም እጅ አሸንፈዋለሁ አለ። እንደተባለውም አንዲት ጠጠር ብቻ እንዲህ አድርጎ ይዞ የእግዚአብሔርን ስም ጠርቶ ወረወረው። ጎልያድ ወደቀ። ጎልያድ የተባለ ዲያብሎስ ነው። ዳዊት የተባለ መድኃኔዓለም ነው። ዳዊት ጎልያድን ጣለው። ዳዊት ኢየሱስ ክርስቶስ ደግሞ ዲያብሎስን በመስቀል ላይ አሰረው። ይህ ነው የምናገኘው ማለት ነው። ስለዚህ ዳዊት ትል አይደለም፣ ግን ምንድን ነኝ አለ? ትል ነኝ አለ። ሌላም ጳውሎስ ለምሳሌ ብርሃነ ዓለም የተባለ በመናገሩ ትናንት ለኦሪት ቀናተኛ የነበረው ጳውሎስ ዛሬ ለወንጌል ቀናተኛ ሆኖ ሮማ አደባባይ እስከ ጥግ ድረስ መስክሮና ተናግሮ አንገቱን ለሰይፍ የሰጠው ጳውሎስ ምንድን ነው ያለው? እኔ ጭንጋፍ ነኝ ነው ያለው። ጭንጋፍ ለመናገር የሚከብድ ቃላት ነው የተናገረው። እኔ እኮ ጭንጋፍ ነኝ፣ ሽልም አይደለሁም ማለት እኮ ነው። የሽል ተከታይ ወይም ደግሞ ቀኑን አቋርጦ የወጣ ነኝ እንጂ እነሆ ሰው አይደለሁኝም አለ። ለዚህ ነው አብርሃም ምን አለ? እኔ አፈር ነኝ አለ። ዛሬ ሰዎች በተለያየ ነገር ራሳቸውን ለማሳመር ለማስዋብ በሚጠቀሙበት ዓለም ላይ እኔ አፈር ነኝ እኔ ትቢያ ላይ ብሎ ለመናገር ይከብዳል። ሜካፕ እየተለቀለቁና እነሆ ሌላ መልክ ሌላ ውበት ለማምጣት ውድድር በገጠመ ዓለም ውስጥ ላይ አብርሃም አፈር ነኝ አለ። ዳዊት ትል ነኝ አለ። ጳውሎስ ደግሞ እነሆ እኔ የማረባ ነኝ የእንግዴ ልጅ ነኝ አለ ብለን ብንናገር ትውልዱ ሊከብደው ይችላል። ግን አመንም አላመንም ቢመረንም ቢጎመዘንም ቅዱሳን አባቶቻችን የተናገሩት ነው። አብርሃም ጻድቅ ነው፣ ዳዊት ጻድቅ ነው፣ ቅዱስ ጳውሎስ ብርሃነ ዓለም የተባለው ነው። እኒህ የተናገሩት እውነት ነው። እኛ በእግዚአብሔር ዘንድ ኢምንት ነን። ዳዊትን እንጠይቀው ሳር ነን ብሏል፣ እንረግፋለናል። ኢሳይያስን እንጠይቀው ሰው ሳር ነው፣ ይበቅላል፣ ይደርቃል፣ ይረግፋል ብሏል ኢሳይያስ ማለት ነው። እንዲያንን እኛ። ስለዚህ አብርሃም ምን አለ? ሰዶምና ገሞራ ላይ
50 ጻድቃን ቢኖሩ ትምራለህ አለ። እምራለሁ አለ እግዚአብሔር። የለም 40 ቢኖርስ አምላክ ሆይ ትምራለህ አለ። እምራለሁ ወዳጅ አብርሃም አለ። እሺ 30 ቢኖሩስ ትምራለህ ወይ ጌታዬ አለ። ደጉ አብርሃም ሆይ 30ም ቢኖሩ እምራለሁ አለ። 30 የለም 20ስ ቢኖሩ ጌታ ሆይ ትምራለህ አለ። ደጉ አብርሃም ለአንተ ሲባል 20ም ቢኖሩ እምራለሁ አለ። አሁንም 20 አልተገኘም። 10ስ ቢገኙ በፊት ቁም ያለውና ደግሜ ልናገር ፍቀድልኝ። 10ም ቢኖር እምራለሁ አለ። የመጨረሻ ጥያቄ ነው አለ። አዎ 5ስ ቢኖሩ በሰዶምና በገሞራ ከእሳት ዲን ይናገር ትተዋለህ ወይ ትምራለህ ያለ። 5ም ቢኖሩ ስለ አንተ ስለ አብርሃም አዎ ለዚህ ነው አምላከ አብርሃም ይስሐቅ ወያዕቆብ በቅዳሴውም በወንጌሉም ጌታ በዘጸአት ምዕራፍ 3 ላይ ለሙሴ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ያለው። በዚህም በአዲስ ኪዳንም አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ ነኝ እንጂ የሙቶች አምላክ አይደለሁም ብሎ እነሱ እኮ ሙተዋል እኮ አይደል? ነገር ግን የቁም ሙታን አይደሉም። ስጋና ነፍስ መለየት ነው። ስለዚህ አብርሃም እንዲህ ብሎ ለመነ ነው። ለምኖ ግን አላገኘም እግዚአብሔር። ለዚህ ነው ቅዱስ ጳውሎስ ምን ይላል? እግዚአብሔር የአብርሃም አምላክ ተብሎ ቢጠራ አያፍርም፣ አብርሃምን አምላኩ እግዚአብሔር ቢባል የከበረ ነው ይለናል ቅዱስ ጳውሎስ። ስለዚህ እነሆ በአዳምና በሔዋን የቁሙት መጣ። በቃየልና በአቤል ደግሞ የነፍስና የሥጋ። ቃየል አቤልን ወደ ምንጭ ወሰደና በድንጋይ ገደለው። ሞት ወደዚህ ዓለም ገባ። እግዚአብሔር የሰራ ሕይወትን ነው፣ ሞትን አላመጣም። ቃየልና አቤል ተጣልተው በቃየል ምክንያት የሰው ልጆች ሞትን ጎትተው ዘመድ አደረጉት፣ ወገን አደረጉት። ዛሬ ሞት ርስታችን ሆነ። ሞት ርስታችን ሆነ። እንኖራለን። መነሻችን አፈር ነው፣ መድረሻችን አፈር ነው። ሞት ርስት ሆነ ማለት ነው። ስለዚህ ባጭሩ ከዚህ ካሉት ሞትን የማይቀምሱ አሉ አለ። ከዚህ መካከል ላይ ኦሪት ዘፍጥረት ምዕራፍ 5 ላይ ተከብተ ሄኖክ አልቦ ዛይመርዐ በተከብተ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ሞትን አላየም። ለካም እናንተ አካሄዳችን ከእግዚአብሔር ጋር ካደረግን፣ እውነቱን እውነት ሐሰቱን ሐሰት ካልን፣ ማመን መታመን ማሳመን ከቻልን፣ የእግዚአብሔርን ለእግዚአብሔር የእኛን ለእኛ የድሆችን ለድሆች ማድረግ ከቻልን፣ ለካም ሰው እነሆ በክብር ላይ ክብር ብቻ አይደለም ከሞትም ያመልጣል። እግዚአብሔርን መከተል አካሄድን ከእግዚአብሔር ጋር ማድረግ ለካ ከሞት እንድናመልጥ እንድንሰወር ያደርጋል ማለት ነው። ስለዚህ ከአበው መካከል 10ሩ አርእስተ አበው ከሚባሉት አንዱ ሄኖክ ተሰውሯል። አካሄዱን ከእግዚአብሔር ጋር ስላደረገ ሞትን አልቀመሰም ማለት ነው እንለ ጸሐፊያን ከሚባሉት መካከል ከ5 ጸሐፊያን ጋር እየጻፈ ማታ ማታ እነሱ እየተመገቡ እሱ ግን ቀንም ሌሊትን 24 ሰዓት እየጻፈ ያልተመገበ 40 ቀን ሙሉ በሱባኤ እግዚአብሔርን ያየ ከእግዚአብሔር ጋር የተነጋገረ መጨረሻም ቅዱስ ዑራኤል መጥቶ ጽዋዐ ልቡና ያጠጣውና ጥበብን ማስተዋልን እንዲሰጠው ያጠጣው ያ እዝራ በቅዱስ ዑራኤል ጽዋ መጠጥና ምክር ጥበብን ያገኘው 40 ቀን 40 ሌሊት የጾመው 46ቱ የብሉይ ኪዳን መጻሕፍትን ለእኛ የሰጠን እዝራ ሀለው ዝ የለ ጥበብ ወለሞት ለካም 46ቱ ቅዱሳት መጻሕፍት መንፈሳዊ መጻሕፍትን መጻፍና በንጽህና በቅድስና መጻሕፍትን ጽፎ ስለተደበቀው ስለተሰወረው ነገር እግዚአብሔርን ጠይቆ መሰወርም አለ። ለካምናት ከሞት ማምለጥ አለ። ለካም እግዚአብሔርን መከተል ከሞት ማምለጫ ዘዴም ሃይማኖትም ሕይወት ነው። እዝራ ከሞት ሌላው ለእግዚአብሔር ቀንቶ በዓል የሚባል ዳጎን የሚባል ስታሮት የሚባል ጣዖታትን ሰባብሮ የጣለው ኤልያስ መንፈሳዊ ቅናትን ለእግዚአብሔር የቀና እናንተ ለካም ለሃይማኖት ለካም ለእግዚአብሔር ለካም ለአምልኮት መቅናት ከሞት ይሰውራል። በሰረገላ ወደ ሰማይ እንድትወጣ ያደርጋል። እኛ በፕሌን ስለተጓዝን በባቡር ስለተጓዝን በመርከብ ስለተጓዝን እንደነቃለን። ምን ይደንቃል? እነ ቅዱስ ቶማስ በደመና ከአንዱ ሀገር ወደ አንዱ ሀገር ሲሽከረከሩ፣ እነ ኤልያስ በሰረገላ ወደ ሰማይ ሲነጠቁ አያየ። ስለዚህ ኤልያስ በአንደኛ ነገሥት 17 ላይ ቅናትን ቀንቻለሁ ለአንተ ነው ለእኔ አይደለም። ጣዖትን እያመለኩ
አንተን ረስተው በዝናብ አብቅለህ በፀሐይ ስለምትመግባቸው ሕዝቦችህ ካንተ ወጣው የእጅ ሥራ እያመለኩ ነው። ስለዚህ ዝናብ ይለጎም አለ፣ ለጎመ። ዝናብ ይውረድ አለ፣ ወረደ። አዎ 850 የሐሰት ነቢያትን አወደመ። ኤልዛቤልና አክዓብን ቀጣ፣ የአሕዛብ ነገሥታትን። በዚህም ከእግዚአብሔር ጋር ስለተጣበቀና አካሄዱን ከእግዚአብሔር ጋር ስላደረገ አንድ ሙት አነሳ፣ ባሕር ከፈለ፣ ዝናብ ዘጋ፣ ዝናብ አመጣ። በሰረገላ ወደ ሰማይ ወኤልያስ ሰማያተ አድገ በሰረገላ ወደ ሰማይ ወጣ ይላል ቅዱስ ያሬድ በድጓው። ኤልያስ በሰረገላ መሰጦ ደመና በደመና እንደሚወጣ ሐዋርያ በሰረገላ ወደ ሰማይ ወጣ። ሁለተኛ ነገሥት ምዕራፍ 2 ላይ ያለ ነው። ኤልሳዕና ኤልያስ እየተነጋገሩ ባለበት ሰዓት ላይ ሰረገላ መጣና የእሳት ሰረገላ ነው የሚለው ነው። የእሳት ሰረገላ መጣና ከፈላቸው። በእሳት ሰረገላ ኤልያስ ወደ ሰማይ ወጣ፣ ኤልሳዕ መሬት ላይ ቀረ ይላል እኮ እናንተ። ይህን ነው የሚነግረን። ወደ አዲስ ኪዳን ስንመጣ ሐዋርያው ዮሐንስ የዮሐንስ ወንጌልን 3 መልእክታትን 1 ራእይ 5 መጽሐፍ የጻፈ ይልቁንም መስቀል ስር ብቸኛ ሐዋርያ ሆኖ ከድንግል ማርያም ጋር የተገኘ 70 ዘመን የክርስቶስ 6666 ግርፋቱ፣ መውደቁ፣ መነሳቱ፣ መስቀል መሸከሙ፣ ጉልበት ባላቸው ሰዎች በዱላ ጭንቅላቱን መመታቱ ያየ፣ እነሆ እምነት በሌላቸው ክፉ ሰዎች ግራውን ፊቱን ተነበይለነ እያሉ በጥፊ ሲመታ ፊቱ ያ ይሴን የዳዩ ሙሉ ደጓለመያው ከሰው ልጆች ውበት የሚበልጥ ሰውነቱ በዚያ ፈርጣማ ጉልበት ያላቸው ብረት አንሽና ድንጋይ ተሸካሚዎች በእነዚያ እጅ እነሆ ፊቱ ተለወጠ፣ ራሱ ተፈረካከሰ። ይህን ያየ ማን? ዮሐንስ ወንጌላዊ። ግንባሩ፣ ደረቱ፣ እጆቹ፣ እግሮቹ በችንካር ተቸነከሩ፣ በፌሮ ቁርጥራጭ ሲመቱ ያየ። ሲሰነጣጠቅ ግንባሩ ብትን ሲል፣ ደረቱ ብትን ሲል፣ እጆቹ ሲሰነጣጠቁ፣ እግሮቹ ሲሰነጣጠቁ ያየ ማን ነው? ከድንግል ማርያም ጋር ዮሐንስ ወንጌላዊ። ጎኑ በጦር ሲወጋ ውሃና ደም ሲፈስ ያየ ማን ነው? ዮሐንስ ወንጌላዊ። ምራቅ ትፍ እያሉ ሲተፉበት የቆሻሻ ምራቃቸውን እንዘ አልቦ ዘአበሰ ይገርማል። ዘመንቲ ያለ ቤተ ክርስቲያን ተጸፋይከ በውስተ አውድ፣ ለቤተ ክርስቲያን ስትል በአደባባይ ተገረፍክ፣ ተመታ። ከመትቀድሳ በደምከ ክቡር፣ በደምህ እንድቀድሳነ ዘመንቲ ያዘጋታትን ዋቅተ ሰወረ መስቀል ተሸክሞ ወጣ። ወተአገሰ ምራቅ ርኩሰ፣ እነዚያ ነው የባልዮሽ ምራቅ ተሸከመ። ሆምጣጤ አጠጡት። ይህን ሁሉ ያየው ዮሐንስ ተሰወረ ነው። ከነዚህ መካከል ይህን ነው ጌታ ምን አለ? በማቴዎስ 16 በማርቆስ 9 በሉቃስ 9 ላይ ምን አለ? ከእናንተ መካከል ከ12ቱ ሞትን የማያይ አለ። እሱ ማን? ዮሐንስ ወንጌላዊ ነው። የማያዳላ ስለሆነ ከወንጌላውያን መካከል አንዱ እነሆ ዮሐንስ ተሰወረ አልሞተም ይለናል። ይቀጥልና ከጻድቃን መካከል ደግሞ እንደ አቡነ አረጋዊ ያለ በዘንዶ የደብረ ዳሞን ተራራ የወጡ ጻድቅ አቡነ አረጋዊ እሳቸው ተሰውረዋል። ሌላው መጨረሻው ስንመጣ የተሰወረ ማን? ቅዱስ ያሬድ። ዛሬ ሐምሌ 11 ቀን ነውና ቅዱስ ያሬድ ዜሞኩ ጽድቀከ ወነገርኩ አድኖተከ ወይሰወርኩ ሳህለከ ለሕዝብከ ኢትዮጵያ ይቤ ያሬድ ካህን ያለ በዝማሬው ዜሞኩ ጽድቀከ ወነገርኩ አድኖተከ ለሕዝብከ ኢትዮጵያ ይቤ ያሬድ ካህን የኢትዮጵያን ሕዝብ መዳን ከእግዚአብሔር ከአምላኩ ትንቢት እየተናገረ ከእሱ ጋር በጸሎት እየተገናኘ ዜሞኩ ጽድቀከ እውነተኛ አምላክ አንተ መሆንክን ተናገርኩኝ፣ ወነገርኩ አድኖተከ አዳይ መሆንክንም ለሕዝብከ ኢትዮጵያ ለኢትዮጵያ ሕዝብ መሰከርኩ ተናገርኩ። ማን ነው እሱ? ያሬድ ካህን ለዓለም ዘማሪው ያሬድ ሊቁ ያሬድ ብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳት ቅዱስ ያሬድ ይህንን አለ። ይሄ ቅዱስ ያሬድ በአክሱም ከተማ ተወልዶ በዛው አድጎ ወደ 8 ዓመት ትምህርት አልገባው ብሎ
ከ8 ዓመት በኋላ በትል ተምሮ ከዛ ወደ ሰማይ ተነጥቆ በኢዮር በኤረር በራማ በመላእክት ከተማ ዜማውን እዝል ግዝ አራራይ ተምሮ ወደ መሬት ወርዶ ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት አርአያ ዘበሰማያት በኢዮር በራማ በኤረር ተሰራ በሰማይ ተሰራ በምድር በሰማይ በመላእክት ከተማ የተሰራው ዜማ በምድር እንዲሰራ በዚያ የተሰራው አገልግሎት በምድር እንዲገለገል በዚያ መቅደስ ቅድስት ማሕሌት በምድር ያ አገልግሎት እንዲመጣ ያደረገው ቅዱስ ያሬድ እነሆ በኢትዮጵያ እየተዘዋወረ ቃለ እግዚአብሔሩን ካደረሰና ድጓ ጾመ ድጓ ዝማሬ መዋሥዕት ከደረሰ በብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳትን ከደረሰ በኋላ አገሯን በሙሉ ምስራቁን ሰሜኑን ምስራቁን ምዕራቡን ሰሜኑን ደቡቡን እየተዘዋወረ በዜማ ካረሰረሰ በኋላ ግንቦት 11 ቀን እነሆ ደብረ ሐዊ በሚባለው ደብረ ሃሌሉያ ጸለምት ባለው ታላቅ ገዳም አሁንም እነ ዙራምባን እነ ቤተልሔምን ቀድሶ አስተካክሎ ታሪካቸው ዘመን ተሻጋሪ የሆነ ታሪክ ካስቀመጠ በኋላ ግንቦት 11 ቀን ተሰውሯል ማለት ነው። ከነዚህ ከቆሙት መካከል የማይሞት አለ፣ ሞት የማያይ አለ። ቀጣዩን በአውደ ምሕረቱ ዛሬ ሐምሌ 11 ቀን ነውና በደብረ ይባቤ ቅዱስ ያሬድ መስቀል አደባባይ ወረድ ብሎ መስቀል ፍላወር አካባቢ ያለው የደብረ ይባቤ ቅዱስ ያሬድ ካቴድራል ላይ አሁን ከ2 ሰዓት ጀምሮ የወንጌል የዝማሬ አገልግሎት አለ። ማታ ከ11 ሰዓት ጀምሮ ገብረ መስቀል ሚዲያ ላይ ዩቲዩብ ላይ ተከታተሉ። ቃለ እግዚአብሔሩን፣ ዝማሬውን፣ ወንጌሉን እንቁ በሆኑ በቤተ ክርስቲያን ልጆች መምህራንና ዘማሪያን አባቶች የወንጌል አገልግሎቱ የቡራኪ አገልግሎቱ ይካሄዳል። በዛ ተከታተሉ። ገብረ መስቀል ሚዲያ ነው። ሰብስክራይብ አድርጉ። ብመና ሊቃውንት ሰብስክራይብ አድርጉ። ሚዲያ ማሳደግ እንዲው በእውነት የእግዚአብሔር ልጆች ነንና እግዚአብሔር ልጅነታችን በዚህ ደግሞ ልናደርግ ያስፈልጋል። በቆሎ ትምህርት ቤት 17 ዓመት ሙሉ ስንኖር በእንተ ስማ ለማርያም ብለን አንድ ቀን ቁራሽ አጠን ገብተን አናውቅም። ከውሻ ጋር ታግለን ለዚህ በቅተናልና ዛሬ ላይ ደግሞ እነሆ ሚዲያ ላይ ስንወጣ የእናንተ አጋዥነት የእናንተ ጸሎት ያስፈልገናልና ሰብስክራይቡ እንዲሞላ ሰዓቱ እንዲሞላ ተከታተሉ። ሰብስክራይቡ እንዲሞላ ደግሞ ሰብስክራይብ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።